ሰላም ሰላም ማነው አድማጮች ወይም ደግሞ የዚህ ሚዲያ ተከታታዮች እንኳንም በሰላም አገናኘን እና በየወቅቱ እንግዲህ መረጃን እንዳገኘው ያቀርባለሁ ብዬ ነበር። አሁን ላቀርብላቸው የፈለኩት ምንድነው? አንዳንድ በሶሻል ሚዲያ ላይ የሚወራውን ዜና አይቼ በጣም አዝኜ ነው ይሄንን ዝግጅት ለማቅረብ የፈለኩት። ይህም የኢትዮጵያ ወዳጅ ፕሬዝዳንት የሆኑት የዩኤኢ ፕሬዝዳንት አርፈዋል ወይም ደግሞ ሞቷል የሚል ዜና አይቼ በጣም የሚያሳዝን ነው። እኔ የሚያስቅ ነገር ነው እና አልሞቱም፣ በህይወት አሉ። ግን በኋላ እመለስበታለሁኝ። በህይወት እንዳሉ ነው እንግዲህ ያንን በምስልም ታይቷል። እና የሶሻል ሚዲያ እንግዲህ ይሄ ነው መለየት ያስፈልጋል። የሚዋሸውን አንዴ ከዋሸ አለመከተል ነው፣ በቃ አለመስማት ነው። ይሄን የራሴ ሚዲያም ቢሆን ማነው የኛው ሚዲያም ቢሆን ሪሊ እንደዚህ አይነት ነገር አይወድም፣ አይፈልግም። እኔ እንዲያውም ሪኮመንድ አደርጋለሁ እንደዛ። ምናልባት ተሳስቼ ብናገር እንኳን ይቅርታ ጠይቃለሁ እንጂ በምንም ተአምር የውሸት ዜና በዚህ ሚዲያ ላይ አይቀርብም። እና በህይወት አሉ የዩኤኢ ፕሬዝዳንት። እና ወደ እሳቸው ከመሄድ በፊት ምናልባት ስለ ዩኤኢ ትንሽ የምለው ነገር አለኝ። አጠር አድርጌ እንትን ለማቅረብ እሞክራለሁ እንዳይንዛዛ ማለት ነው፣ እናንተም እንዳትሰላችሁ። እና ዩኤኢ በሰባት ኤምሬቶች ሰባት እምሬቶችን ያቀፈ ነው እና ሰባቱ እምሬቶች በራሳቸው የሚተዳደሩ ናቸው። ነገር ግን በጋራ ደግሞ እንትን አላቸው ማለት ነው፣ ፌዴሬሽን አላቸው ማለት ነው። እና ዩኤኢ ማለት እንደ ቀላል ሀገር አይደለም። ከዓለማችን አንዷ ዘመናዊ ሀብታም ሀገር ናት። እና እቺ ሀብታም ሀገር እኔ በጣም የሚገርመኝ የፕሬዝደንቱ በተለይ ዝቅ ብሎ ከእኩያው ጋር ከሀብታሞቹ ጋር ጉራ ምናምን ይዞት እንደዛ እንትን ከማለት ይልቅ ዝቅ ብሎ ከኢትዮጵያ ጋር የቀረበ ወዳጅነትን የፈጠረ ነው እና ኢትዮጵያን ለየት ባለ መልኩ ነው የሚወደው። እንደፈለከ የጃፓን አሜሪካ የፈለጉትን እንትን ማድረግ ይችላል። ግን ኢትዮጵያን ለምን እንዲወዳት እንዳደረገ እግዚአብሔር ነው የሚያውቀው። ከጥቂት ዓመታት በፊት ግን እንደዛ የሆነ ነገር ሰምቻለሁ። በሕፃንነቱ ሀረር አካባቢ ደርሶ መጥና ያ ትዝታ ምናምን ያለበት ሰው እንደዛ አይነት ነገር እንግዲህ መረጃ አይደለም ይሄ ያገኘሁት መረጃ ሳይሆን ከብዙ ዓመታት በፊት የሰማሁት ነገር ነው። እንደዛ ደርሶ ተመልሶ ነበር እና ለዛ ነው በኢትዮጵያ ላይ ፍቅር ያደረበት የሚል እንትን አለኝ። እና ወደ እዛ ከመሄድ ይልቅ ወደ መረጃዎቹ ልሄድ። እንግዲህ ትንሽ የእምረቶቹን ሁኔታ ለመግለጽ ፈልጋለሁ። እና ሰባት እምሬቶች አሉት፣ በጋራ ደግሞ የሚተዳደሩበት ፌዴሬሽን እንዳላቸው ነው። እና ሰባቱ እምሬቶች አቡዳቢ፣ ዱባይ፣ ሻርጃህ፣ ራስ አል ሄይማህ፣ አጅማን፣ አልቁዌን፣ ጃፏይራህ። እንግዲህ ስማቸውን ለመጥራት ትንሽ ይከብደኛል ብዙም ስለማላውቀው ማለት በዛ አካባቢ። እና እነኚህ ናቸው ሰባቶቹ። ሁሉም ደግሞ የየራሳቸው እንትን አላቸው። ለምሳሌ አቡዳቢ ብንወስድ ዋና ከተማ ሲሆን ትልቁ የነዳጅ ክምችት ያለበት ቦታ ነው። ዱባይም ደግሞ የንግድ ማዕከል እና በዘመናዊ ህንፃዎች እንደውም በቱሪዝም የምትታወቅ ከተማ ናት ዱባይ። ሻርጃህ ደግሞ የባህል ከተማ ናት፣ ዩኒቨርሲቲዎች ምናምን እንደዛ አይነት ነገር በብዛት አሉበት። ሌሎቹ ደግሞ ትናንሽ ኤምሬቶች ናቸው። ለምሳሌ ራስ አል ሄይማን፣ አጅማን፣ አልቁዌን፣ ፉጃይራህ የሚባሉት ትናንሽ ኤምሬቶች ሲሆኑ በባህር ዳርቻ ላይ የሚገኙ ናቸው ማለት ነው። እና ደስ የሚለው የዩኤኢ በአጠቃላይ እንግዲህ እነኝህ ሰባቶቹ ኤምሬቶች አንድ ላይ ዩኤኢ ተብሎ ነው የሚጠሩት። ብዙውን ጊዜ የምናውቀው ዱባይ በሚለው ነው፣ ምክንያቱም ዘመናዊ ህንፃዎች እና የቱሪስት ከተማ በመሆኑ በዓለም ላይ የምትታወቀው። ከእነኝህ ኤምሬቶች ውስጥ ዱባይ በጣም ጎላ ብላ ነው የምትታየው፣ ግን ዋና ከተማዋ አቡዳቢ ናት። እና እነኚህ ሰባቶቹ አንድ ላይ እንግዲህ የፌዴሬሽናቸው ዩኤኢ ተብሎ ነው የሚጠሩት። እና ደስ የሚለው ነገር በዩኤኢ ውስጥ 80% በላይ
የውጭ ሀገር ዜጎች ናቸው የምኖርበት ከ80% በላይ እና ከ200 ሀገር በላይ የመጡ ሀገራት በዚህ ዩኤኢ ይኖራሉ ማለት ነው። እና አጠር አድርጌ ለማቅረብ እፈልጋለሁ። እና ከኢትዮጵያ ጋር ያላቸው ግንኙነትስ ምንድን ነው የምለውን አጠር አድርጌ መጨረሻ ላይ ወደ እንትኑ እመጣለሁ ማለት ነው። ይሄ ፕሬዚደንቱ አርፏል የውሸት እንትን ነው የሚሉትን መጨረሻ ላይ እመጣለሁ። ያው አጠር አድርጌ ነው በደቂቃዎች ውስጥ እንትን ለመጨረስ እሞክራለሁ። ዋና ፖይንቶቹ ኢምፖርታንት የሆኑ ነገሮችን ብቻ ለማቅረብ እሞክራለሁ በተቻለኝ መጠን በፈጠን ባለ መንገድ ማለት ነው። እና የዩኤኢ ከኢትዮጵያ ጋር ያላቸው ግንኙነት የዩኤኢ ፕሬዚዳንት ከኢትዮጵያ ጋር በተለይ የጠበቀ ግንኙነት ነው ያለው እና ሁለቱ ሀገራት በንግድ በኢንቨስትመንት እና በልማት ዘርፎች ስምምነት አላቸው እና ከነኚህ ለምሳሌ ስምምነቶች ካላቸው ስምምነቶች ውስጥ በታዳሽ ኃይል ወይም ደግሞ አይሻ አንድ የንፋስ ኃይል ፕሮጀክቶችን እንግዲህ ድጋፍ የምታደርግ ናት ማለት ነው። ዩኤኢ መንግስት ማለት ነው በተለይ ፕሬዚደንቱ እና የበርበራን ኮሪደር ፕሮጀክት በማልማት ትልቅ ሚና እየተጫወተች ነው። እንትን ዱባይ እላለሁ አሁን ዱባይ ነው በአእምሯችን ውስጥ የሚመጣው ጊዜ ግን ዱባይ አንዷ እንትን ናት ኤምሬት ናት። የሀገሪቱ የዩኤኢ ነው የሚባለው የሰባቱ አንድ ላይ ማለት ነው። እና ከአይሻ አንድ የንፋስ ኃይልን የበርበራ ኮሪደርን በማልማት በኩል ትልቅ ሚና እየተጫወቱ ነው ያሉት። እና ሁለቱ ሀገራት ደግሞ በሱዳን እና በምስራቅ አፍሪካ ያለውን ቀውስ በሰላም ለመፍታት ስምምነት አላቸው። ኢትዮጵያ የኮፕ 32 የአየር ጉባኤን ከ2 ዓመት በኋላ ወይ 1 ዓመት ከ8 ወር አካባቢ መሰለኝ የሚቀረው በምታዘጋጀው እንትን ላይ ኮፕ 32 አብረው ለማዘጋጀት በጋራ ለማዘጋጀት ተስማምቷል። እንግዲህ ኮፕ 32 ማለት ከዓለማችን ትላልቆች ኮንፈረንስ ማለት ነው። የአየር ንብረት ላይ እንትን የሚደረግ እስካሁን ድረስ በያደጉ ሀገር ነው የሚደረገው። አሁን ኢትዮጵያ ከ2 ዓመት በኋላ በአፍሪካ ታዘጋጃለች። ከ100,000 በላይ ሰዎች ይመጣሉ ተብሎ ነው የሚጠበቀው። በጣም ትልቅ እንትን ነው መስተንግዶ ነው። ኢትዮጵያ ይህን ያክል ሰው አስተናግዳ አታውቅም እስካሁን ድረስ እና በጋራ ለመስራት ተስማምቷል። እንዲሁም ለኢትዮጵያ ለምታዘጋጀው የተባበሩት መንግስታት የውሃ ኮንፈረንስ በጋራ እንደዛ ለመስራት ቃል ገብተዋል ማለት ነው። በ2025 የአየር ኃይልን የመከላከል አቅም ለማሳደግ የሚያስችል የመግባቢያ ስምምነትም ሁሉ ፈርሟል። እና ኢትዮጵያ በጣም የኢትዮጵያ ወዳጅ ናት። በጣም ትልቅ የኢትዮጵያ ወዳጅ ናት። እና እነኚህ ይህን የሚመራውን ፕሬዚደንት ነው እንግዲህ አንዳንድ ሶሻል ሚዲያ ኢትዮጵያውያን ሆኖ አንዳንድ የውጭ እንትኖች አርፏል ብለው የምናገሩት ኮምፕሊትሊ ውሸት ነው። ሪሊ ዘመድ እንደሞተብኝ ነው የተሰማኝ። ምክንያቱም በጣም የኢትዮጵያ ወዳጅ ነው ፕሬዚደንቱ የዩኤኢ ፕሬዚደንት እና በጣም የታወቀ ነው። እንግዲህ በዓለም ላይ ዱባይ ሲባል በጣም የታወቀ ሀገር ነው። በቃ ልክ እንደ አሜሪካ የምትታወቅ ሀገር ናት። እና ከኢትዮጵያ ጋር እነኛ ትላልቅ እንትኖች የተታዘቅ ብላ ከኛ ጋር ትልቅ ወዳጅነት በቃ ፍቅር ልዩ ፍቅር ነው ያለው። በተለይ ፕሬዚደንቶች ለኢትዮጵያ ትልቅ ፍቅር ነው ያለው። አብረው የመስራቱ ምናምን የሚገርም ነው። የሆነ እንግዲህ እግዚአብሔር ነው መሰለኝ በልቡ ውስጥ ፍቅር ያስቀመጠ ኢትዮጵያን እንዲወድ እንጂ ከፈለገ ሰው ዓለም የሚፈልጋት ሀገር ናት። እንኳንስ አንድ ደሃ ሀገር ትላልቆች ሀገሮች የሚፈልጓት ሀገር ናት። ዱባይ ወይ ደግሞ ኤምሬት ማለት ነው። እንደ ትልቅ እንደ አሜሪካ እንትን ናት። እንደ አሜሪካ፣ ራሻ፣ ቻይና በጣም የምትታወቅና ሀብታም ሀገር ናት ለማለት ፈልጌ ነው። እና ይህን ፕሬዚደንቱን አርፏል ብሎ አንዳንድ የሶሻል ሚዲያ እንትን ማቅረባቸውን አይቼ ነው አዝኜ ይህንን ዜና ለመዘገብ የፈለጉትና ያ ውሸት ነው። WAM እና WAM የዜና ወኪል ነው እንግዲህ የWAM የዜና ወኪል እንደገለጸው ዛሬ ፕሬዚደንቱ ስራ ላይ ነበሩ እና ለቻይና እንደውም ለቻይና አዲስ ዓመት እንኳን አደረሳችሁ ብለው መልእክት አስተላልፏል። ማለትም በኤክስ ገጻቸው ላይ ነው ያስተላለፉት። ከዛም ባለፈ ከግሪክ እንግዲህ ትናንትናና ዛሬ ያከናወኑትን ነው የምናገረው እና በህይወት አሉ ለማለት ፈልጌ ነው። ከግሪክ ጠቅላይ ሚኒስትር እና ከሊቱዌኒያ ፕሬዚደንት ጋርም በስልክ ተወያይተዋል እና በምስል እንትን ብሏል። በኋላ እመጣበታለሁ።
የወሬው መነሻ ሊሆን የቻለው ይሄን ነገር አርፏል የምለው ወሬ መነሻ ሊሆን የቻለው የቱርኩ ፕሬዝዳንት ኦርጋዳይን በትናንትናው ዕለት ጉዟቸውን በመሰረዛቸው ነው። እና የኦርጋዳይን የቱርኩ ፕሬዝዳንት ቢሮ ከጤና ሁኔታቸው ጋር በተያያዘ ብሎ ዘገባ ዘግቦ ነበር እና ኋላ ግን መልእክቱን ወዲያው ነው የሰረዙት። እና ያ ነው እንግዲህ እንደዛ ታሟል በጤናቸው ሁኔታ ሲባል ወደቀ ሲባል ምንድን ነው የሚባለው? የሆነ አማርኛ አባባል አለ። ዝም ብሎ ይጨምራሉ ማለት ነው። ስለታመመ ሞተ ብሎ ዘገባ ጀመሩ ማለት ነው። ግን አልታመመም። ምናልባት የራስ ምታት ወይ የሆነ ጥቃቅን እንትን ሊኖረው ይችላል። ግን እዚህ ላይ ምንም ስለሚያውቅ ከስራው የሚያውቅ ነገር ምንም አልታየም። እና በማህበራዊ ገጾች አንዳንዶቹ ደግሞ ስትሮክ አጋጥሟቸዋል የሚሉትን ሞቷል የሚሉ ያልተረጋገጡ ግምቶችን እንዲናፈሱ አድርጓል ማለት ነው። ቱርኩ ፕሬዝዳንት ያንን በመሰረዛቸው ማለት ነው። እና በአሁኑ ሁኔታ ጤናቸው የፕሬዝዳንቱ በጽኑ መታመም ምንም አይነት ወይም ደግሞ ይፋዊ ማረጋገጫ የለም ማለት ነው። ምንም የዚህ አይነት መረጋገጫ የለም። እና ፕሬዝዳንቱ ሰኞና ማክሰኞ ማለትም ዛሬ ትናንትናና ዛሬ ስራቸውን ሲያከናውኑ የሚያሳይ ምስሎችን ሁሉ ወጥተዋል እና ስራ ላይ ናቸው ለማለት ፈልጌ ነው። እና የእሳቸውን ሞት አንመኝም። የኢትዮጵያ ወዳጅ ናቸው። እና ይሄ የምናፈሰውን እንደዚህ አይነትን የምናፈሱት ውሸት እንትን የሚያወሩትን አትከታተሉ። በተቻለ መጠን ተሳስተው የሚሉትን የምታምኗቸው እንትኖችን ማህበራዊ ሚዲያዎችን ብትከታተሉ ጥሩ ነው። ይሄ ሚዲያ ኮምፕሊትሊ እንደዚህ አይነት በጣም ይጸየፋል። የውሸት መረጃ ማቅረብ በተቻለ መጠን ሚዲያው በእውነት ላይ የተመሰረተውን ያቀርባል። አትሊስት ብሳሳት እንኳን ይቅርታ ጠይቃል እንጂ ውሸት እንትን ሆን ብሎ እንትን አያዛባም። እና እውነታው ይሄ ነው። የዩኤኢ ፕሬዝዳንት በህይወት አለው አላረፉም። ውሸት ነው፣ የተዛባ ወሬ ነው። እና ይሄን ካልኩኝ እንግዲህ የዛሬውን መረጃ በዚሁ አበቃለሁ። እንግዲህ ትኩስ መረጃዎችን ደግሞ በማቀርብበት ጊዜ ወዲያው በትኩሱ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ አድርጉ እና ለሌሎችም ይዳረሳል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ታንክ ዩ ቨሪ ማች